መጸለይ አጉል መንፈሳዊ መሆን ዝም ብሎ ማልቀስ ስትጸልዩ ሰው አይቷችሁ የማይሆን ነገር ሊላችሁ ይችላል የመልሱ ቀን ትገናኛላችሁ ያኛው ሰው መጥቶ ጸሎቱን ለማቅረብ ብቻ ይጸልያል ሐናስ ሳሙኤልን ብላ ትጸልያለች እግዚአብሔር የራሱን ጸሎት ነው የመለሰው ሐና ቤት የራሱ ነው ጮህቱ ቤተሰጠኝ እሰጣለሁ ስትል እሱን ነው የምፈልገው እንኪ ብሎ ተቀበላት ልክ ልቡ ሲገባት ሰጣት የዚች ሴት እንባ የዚች ሴት ነፍሷ ላይ ያለ ምሬትና ምጥ የወለደውን ሰው ይዩት በእስራኤል ታሪክ የማይደገም አይነት ሰው ነው ያመጣችው መዝሙሯን ካያችሁት ልጅ ሰጠኝ አይደለም ሉዓላዊ ነው ይገላል ያድናል ብላ ሲኦል ያወርዳል ያወጣል አለች በጣም ስትነኩ ለፎርማሊቲ አይደለም የምትጸልዩት ስለዚህ ማንም ኖቲስ ሊያረጋችሁ ይችላል ኖቲስም ሲያረጋችሁ ደግሞ በሌላ መንገድ ሊያረጋችሁ ይችላል የአንደኛ ሳሙኤል መጽሐፍ በጣም ወርቃማ ነው አይደል በጣም ወርቃማ ነው አንደኛውን ነገር ይዘጋና ሌላ አዲስ ምዕራፍ በእስራኤል ታሪክ ላይ እግዚአብሔር የሚጀምርበት መጽሐፍ ነው ለምሳሌ የመሳፍንት ዘመን ይዘጋና የመሳፍንት ዘመን የመጨረሻ መስፍን ሳሙኤል ነው የመሳፍንት ዘመን የመጨረሻ ገዢ ማለት ነው የተነሳላቸው የመጨረሻ ገዢ ሳሙኤል ነው ስለዚህ እሱኛውን 200 ዓመት በላይ የሆነውን በእስራኤል ታሪክ ውስጥ የነበረውን የጨለማ ዘመን ተብሎ የሚጠራውን የመሳፍንትን ዘመን እግዚአብሔር የሚዘጋው ሳሙኤል እና እሱ ብቻ ሳይሆን ደግሞ የዳዊት ሮያል ላይኑ የሚጀምረው አሁን የዳዊት ስርና መሰረት የዳዊት ዙፋን የዳዊት መክፈቻ የዳዊት የሚሉትን በሙሉ የምናገኛቸው ሳሙኤል መጽሐፍ ነው ስለዚህ የሚቀጥለውን የዳዊት ሮያል ላይኑን የሚጀምረው በዚህ በሳሙኤል መጽሐፍ ላይ ነው ሳሙኤል በጣም ታላቅ አገልጋይ ነው ከሙሴ ቀጥሎ ሁለተኛ ሰው ነው ባይዘው ብሉይ ኪዳን ላይ 3 ኦፊስ ይዞ ያገለገለ ሁለተኛ ሰው ነው በመጽሐፍ ቅዱሳችን ሁለተኛ ሰው ነው ከዛ በኋላ በዚህ አይነት ኦፊስ ያገለገለው ጌታችን ኢየሱስ ክርስቶስ ብቻ ነው መስፍን ነበር ነብይ ነበር ካህን ነበር ሰውየው እና ለእስራኤል የፖለቲካ ሊደሯም ነው ቀጥሎ ነብይ ነው የእግዚአብሔር መንግስት ወደፊት እንደሚመጣ የሚናገር ነው ነገስታትን አኖይንት የሚያደርግ ደግሞ ካህንም ጭምር ነበር ስለዚህ 3 ኦፊስ ይዞ የሰራ በጣም ብርቱ ሰው ነው የ200 ዓመት አዙሪት የሰበረ ትልቅ አገልጋይ ነው ከሙሴ ቀጥሎ እንግዲህ ሙሴ ነው 430 ዓመት የሰበረው እስራኤል እንደምታውቁት በመሳፍንት ዘመን በጣም አድካሚ ለማንበብ እኔ ይደክመኛል መሳፍንት ሲኖሩት ዝም ብላችሁ አስቡት ለማንበብ የሚደክም ታሪክ እስራኤል አመፀች ይላል ከዛ ቀጥሎ እግዚአብሔር ለጠላቶቻቸው አሳልፎ ሰጣቸው ይላል ከዛ እስራኤላውያን ተጨቆኑ ከዛ እስራኤላውያን ጮሁ ከዛ መስፍን አስነሳላቸው ይላል እንደዚህ አይነት 7 ታሪክ አለ 7 ሽክርክሪት ማለት ነው መሳፍንት ዘመን ላይ በጣም የሚገርማችሁ ሌላ የመጽሐፍ ቅዱስ ታሪክ ላይ ብፈልጉ ማታገኟቸው መሳፍንት ዘመን ላይ ብቻ አሉ ለምሳሌ እግዚአብሔር ህዝቡን ለጠላቶቻቸው ሸጠ የሚል ቃል አለ ሸጠ ማለት እግዚአብሔር የሆነ ነገር ወስዶ የሆነ ነገር አረገሰ አሳልፎ ሰጠ በጣም እስራኤል አመፀኝነቷ ጣራ የነካበት ዘመን ነው የመሳፍንት ዘመን የት እንደተሰራ በጣም እኮ ነው የሚገርመኝ ነው መሳፍንትን ሳነብ ከነዓን ውስጥ እኮ አሁን ሙሴ ማርና ወተት ታፈሳለች ያላት ምድር ላይ እግዚአብሔር አስወረሳቸልና የመሳፍንቱ የጨለማው ዘመን በኢያሱና በሳሙኤል መሃል ነው ያለው ኢያሱ ነው አይደል የመጨረሻው ከሙሴ ቀጥሎ አስገብቷቸው ሰውየው ሞተ የእስራኤል ሽማግሌዎች እየመሩ ያለን የመሳፍንት ዘመን ያንን እንግዲህ ረጅም እንግዲህ የጨለማ 200 ዓመት ሳሙኤል ጋር እስኪደርስ ድረስ እስራኤል በከነዓን ምድር ነው በእንደዚህ አይነት ህይወት ውስጥ ነው በጠላቶቻቸው ባሪያ የተደረጉት ገዢ ትሆናላችሁ የተባሉበት ሀገር ነው ከፕሮፌሲው በላይ የህይወት አቋም ነው ማለት ነው የሚወስድ አሁን እግዚአብሔር ማርና ወተት የምታፈስ ምድር አስገባል ብሎ ተናገረ እንደተናገረው ቃል እግዚአብሔር አስገባ በእርግጥም ምድሪቱ ማርና ወተት የምታፈስ እኮ ናት የህይወት አቋማቸው ነው ማርና ወተት የሚያፈሰውን ከነዓን ምን ተብሎ ተጠራ መሰላችሁ መሳፍንት 2 ላይ ቦኪም ተብሎ ተጠራ ቦኪም ማለት የለቅሶ ምድር ማለት ማርና ወተት ያፈሳል ተብሎ ገብታ የለቅሶ መሬት ቢሆን ማለት ለመጀመሪያ ጊዜ መልአክ ወርዶ በጎም ክፉም ሳያረግ የተመለሰበት መጽሐፍ የመሳፍንት መጽሐፍ ነው መልአክ ወረደ ወይ ይባርካል ወይ ይገላል መሳፍንት መጽሐፍ ላይ የእግዚአብሔር መልአክ መጣ ይልና ምን ይበል አይታወቅም ተመልሶ ሄደ ይላል ስለዚህ አንዳንዴ ተነግሮን ገብተን ህይወታችን ልክ ካልሆነ ሊበላሽ ይችላል በጠንካራ አቋም እየኖርክ እግዚአብሔርን ብለህ እየኖርክ ግን ማንም ምንም ላይልህ ይችላል ገብተህ ግን ትወርሳለህ
እስራኤል ደጋግማ ያለቀሰችበትን ዘመን እግዚአብሔር የሰበረው በዚህ ሳሙኤል በሚባል ወጣት ነው። ሕልቃና የሚባል አንድ ሰው ነውና 2 ሚስቶች ነበሩት ይላል። ሐናና ፍናና ልጆች ነበሯት። ሐና ግን ልጅ አልነበራትም ይለናል ታሪክ ጸሐፊው። ታሪኩን እንግዲህ ሲጀምረው እንግዲህ የሳሙኤል ነው ታሪኩ። በጣም የሚገርማችሁ እና እግዚአብሔር ይሄንን የሚያክል ታላቅ ሰው ለማምጣት የተጠቀመው ፋሚሊ ነው። ሳሙኤል ከሰማይ ዱብ አላለም። አወላለዱ፣ አስተዳደጉ፣ ልምምዱ እግዚአብሔር እንዴት አድርጎ ይገለጥለት እንደነበረ መጽሐፍ ቅዱሳችን ላይ በጣም በጥንቃቄ ነው የተጻፈው። በጣም በጥንቃቄ አካሄዳቸውን እንድንከተላቸው ከተፈለጉ ሰዎች መሃል ነው ማለት ነው። ባይዘው እንትኑ ከተጻፈ እንድንከተለው ተፈልጓል ማለት ነው። እንድንከተላቸው እማንችላቸው ሰዎች አይጻፉም። ለምሳሌ ኤልያስ የት ይወለድ፣ የማልጁን እሳት ማውረድ የት ጋር ይጀምር ማንም ሰው አያውቅም። እሳት አወረደ ብሎ ነው የሚያጨባብጠን። ይሄስ የእናቱ ታሪክ ሁሉ ገብቷል። ሕልቃና ከፍናና ልጆች ይወልዳ፣ ሐና ግን እግዚአብሔር ማህፀኗን ዘግቶ ነበርና የሚል ቃል አለ። ከባድ ቃል። እግዚአብሔር ማህፀኗን ዘግቶ ነበርና መውለድ አትችልም የሚልና ያው ታውቁታላችሁ እናንተ። ጣውንቷ በየጊዜው በየዓመቱ ታበሳጫታለች፣ በየዓመቱ ታስመርራት ነበር ይላል። ሐናን ህይወቷን ነው ምስቅልቅል ያረገባት። ለምን? የዲቫይን አፖይንትመንት ነው፣ የመለኮት ቀጠሮ ላይ ያለ። ስለዚህ እግዚአብሔር ፐርሰናል ነገሯ ላይ ገባ፣ የግል ጉዳዩ ላይ ገባ። ፍናና በየዓመቱ ትወልዳለች ይላል። ሐና ትጸልያለች፣ ፍናና ትወልዳለች። እና ቀጥሎስ ወልዳ ዝም ብላ እኮ አትመጣም፣ ታበሳጫታለች። ምንድነው ዝም ብሎ መጸለይ? አጉል መንፈሳዊ መሆን፣ ዝም ብሎ ማልቀስ ታስቆጥ። በዚህ ጊዜ ሐና ትመረር። በየዓመቱ ምግብ አትበላም፣ እሺ አትልም። ሕልቃና ቀርቦ በጣም ትሪት ሊያረጋት ይሞክራል። ሐና ግን ልትጽናና ፈቃደኛ አይደለችም። እግዚአብሔር ይዞት ስለነበር። እግዚአብሔር ከያዘው የሚያጽናናን እሱ ብቻ። በእውነት ማንም ትሪት ቢያረገን አንጽናና። ወደ ላይ ከሆነ ጉዳዩ ሰው ባይዘው ወደ ጎን ምንም ብታረግለት ይሻይለን። መልሷ እግዚአብሔር እጅ ላይ ስለነበረ ከበሉ በኋላ ሐና ተነሳች ይላል። እንደ ልማዷ ልታለቅስ ተነሳችልና ወደ እንትኑ አይደል ሄደችው፣ ወደ አደባባዩ፣ ወደ መጸለያ ቦታው። ያው ቤተ መቅደሱ ወደ ውስጥ መግባት አትችልም፣ ሕጋቸው አይፈቅድም። ካህናት ብቻ ናቸው ወደ ውስጥ ወደ ቅድስት የሚገቡት። አደባባይ ነው። ቀጥሎ እነሱ ጋር ደግሞ ከአደባባይም የሴቶች አደባባይ አለ እና ኤሊ ሁለቱም እንዲታዩት ሆኖ ነው የሚቀመጠው ወንበሩ ላይ። እና ወጣችና ወደ አደባባዩ ኤሊ በሚያየው አንግል ላይ ቆማ ነው የምታለቅሰው። ወደ ኤሊ አይደለም የምታለቅሰው፣ ወደ እግዚአብሔር። ሰምታችሁኛል? ወደ ሰው አይደለም የምትጮኸው። እዛ ውስጥ የቃል ኪዳን ታቦት አለ፣ እግዚአብሔር በዚያ ያድራል። ስለዚህ ጠጋ ብላ ነው የምትጮኸው። ኤሊ ግን እየሰማት ነው፣ ሊቀ ካህን ነበርና እያዳመጠ ነው። ሐና ቆማ ተመራ በእግዚአብሔር ፊት ትጮህ ነበር ይላል። ማይ ጉድነስ። አሁን ጸሎት አለ፣ መመረር ደግሞ ሌላ ሌቭል አይደል? ሌላ ነው መመረር። ምርር ብሏት በእግዚአብሔር ፊት ትጮኻለች። በጣም ስትነኩ ለፎርማሊቲ አይደለም የምትጸልዩት። ስለዚህ ማንም ኖቲስ ላያረጋችሁ ይችላል። ኖቲስም ሲያረጋችሁ ደግሞ በሌላ መንገድ ሊያረጋችሁ ይችላል። እና ሰው ይረዳኛል አይረዳኝም አይደለም የሐና ጉዳይ፣ ለእግዚአብሔር ነው፣ ከልቧ ነውና አፏ ይንቀሳቀሳል ይላል አይደል? እንቧ ይወርዳል፣ ታለቅሳለች፣ አፏ ይንቀሳቀሳል፣ ድምጿ ግን አይሰማም። እና ጸሎቷን ኤሊ አልሰማውም፣ እግዚአብሔር ሰምቶታል። ስለዚህ ተጻፈ። ምን ያረጋል? ኤሊ ሰምቶት እግዚአብሔር ባይሰማው አንደኛ ሳሙኤል አይኖራትም። ሰው ቢሰማችሁም አይጠቅምም። ስለዚህ ወደ ላይ መጮህ ነው። ስትጸልዩ ሰው አይቷችሁ የማይሆን ነገር ሊላችሁ ይችላል። የመልሱ ቀን ትገናኛላችሁ። የመልሱ ቀን ሳሙኤልን አቅፋው ትመጣለች እና የነፍሷን አውጥታ እያማጠች ስትጮህ ኤሊ አያትና አንቺ ሴት አላት፣ ስካርሽ እስከ መቼ ነው ካንቺ ጋር የሚቆየው? ምንድነው ስካርሽ? ትዲ ለቀቅስ ያረግሽ መተሽ ባይምሮሽ አትጸልይ? ከነስካርሽ መተሽ አሁን አፍሽ ይነቃነቃል፣ ታለቅሻለሽ፣ ክብርሽን ጥለሻል። ሳትበላ ሐዘን ላይ ስለቆየ ፊቷ ላይ ያለ ሐዘኗ ምንድነው? እንደዚህ መሆን በይጂ ሲላት ሐና እንደዚህ ያለችው፣ ሰክሬ አይደለም፣ እኔ ባሪያ ልቡ ያዘነባት ሴት ነኝ፣ ከእግዚአብሔር ጋር ጉዳይ አለኝ። ኤሊ ሊቀ ካህን ነው በዛ ጊዜ። ስለዚህ ባይገባውም ታከብረዋለች። አልገባውም እና ጌታዬ ሆይ ሰክሬ አይደለም፣ ከእግዚአብሔር ጋር ጉዳይ አለኝ፣ ነፍሷ የተመረረባት ሴት ነኝ አለችና ጸሎቷን አበዛች የሚል ቃል አለ። ጸሎቷን አበዛች እና ዝርክርክ ብላለች። አስበዋል? ክብሯን አትጠብቅ፣ እግዚአብሔር ይቀበለኝ ነው። እሷ እንደዚህ ሞኝ ይቀበለኝ ነው። አንድ የተሻለ ነገር አርጉ ለጌታ። ስትጸልዩ ከምታደርጉት የበለጠ አርጉና ጸልዩ። አንድ ሰዓት የምትጸልዩ ከሆነ አንድ ሰዓት ጨምሩ። የምትጸልዩ ከሆነ ጾም ጨምሩበት። ጾሙ ላይ አጥብቆ የሚል ጨምሩበት። አጥብቆ ጾሙ ጸልያ
መልሱ መፍጠኑ ብቻ ሳይሆን በክብደት ይመለሳል። የዚች ሴት እንባ፣ የዚች ሴት ነፍሷ ላይ ያለ ምሬትና ምጥ የወለደውን ሰው የእዩት። በእስራኤል ታሪክ የማይደገም አይነት ሰው ነው ያመጣችሁ። ምጥ፣ ጩኸት፣ ንክኪዋ ዲተርሚን ከሆናችሁ የምታውቁት ከፊት ካለ የምትጠብቁት ነገር ካለ ሁሉ ነገራችሁን ፍሬም ያደርገዋል። ዝም ብሎ የሚጸልይና የሐና ጸሎት ቀንና ሌሊት ነው ርቀቱ። ያኛው ሰው መጥቶ ጸሎቱን ለማቅረብ ብቻ ይጸልያል። ሐናስ ሳሙኤልን ብላ ትጸልያለች። ያኛው ጸልያለሁ ብሎ ተመልሶ ይሄዳል። ሐናስ ስጠኝ ትላለች። ምናልባት ሌላው ሰው ላይዘበራረቅ ይችላል። ሐናስ ሰክረሻል እስክትባል ክብሯን ትጥላለች። እንደዚህ ያረጋት የምትፈልገው ነገር ነው። እንደዚህ ያደረጋት ከእግዚአብሔር ጋር ያላት ጉዳይ ነው። ካህኑ እንዲህ አላት። ብዙ እንድትቆይ አልፈለገም። አጠገቡ እንድትቆይ አልፈለገምና ዝም ካላት አየ ጩኸት አታቆምም ትላለች። ቃሉ አይወጣም፣ እንባዋ ይወርዳል። ዝርክርክ ብላለች፣ ተበለሻሽታለች። ልብሷ ምኗ መሬት ላይ ናት። በግንባሯ በደረቷ በምኗ እየተንፏቀቀች ነው የምትጮህ። እንደ ሰከረ ሰው ነው ወድቃ የምትጮህ። ስለዚህ ኤሊ ብዙ እንዳትቆይ አምላክሽ እግዚአብሔር የእስራኤል አምላክ ነው ያላት። እንደው ኔሽን እስራኤል ማለት እዚህ ቤተ መቅደስ ውስጥ ያለው አላት። ታቦቱን እንደ ምልክት ያስቀመጠ የእስራኤል አምላክ የለመንሽውን ሁሉ ይስጥሽ ሲላት፣ በጊዜው ነብይ አልነበረም። የእግዚአብሔር ቃል ብርቅ ነበር። ስለዚህ በዓመት አንድ ቀን ሊቀ ካህኑ የሚለው ነው የሚጠበቀው። ይሄ ሊቀ ካህን እግዚአብሔር ህዝቡን ምሯል ሲል እኮ ህዝበ እስራኤል እየዘመረ እልል እያለ እኮ ወደ ቤት እኮ ነው የሚሄደው። ይሄ ሊቀ ካህን ወንበሩ ላይ ተቀምጦ እንደዚህ ያላት የእስራኤል አምላክ የለመንሽውን እኔ አልሰማሁትም፣ ግን አንቺ ከእሱ ጋር ነው ብለሻለሁ ይስጥሽ ሲላት፣ መጽሐፍ እንደዚህ ይላል። ተነሳች የሚል ቃል አለ። ቆማ አይደለም ጸልየው ማለት ነው፣ እየተንፏቀቀች ነው ማለት ነው። አየ ተነሳች ይልና ፊቷን ታጠበች ይላል፣ ተስተካከለች ይላል። ከዛች ቀን ወዲህ ፊቷ ላይ ሐዘን አልታየም። ቅይር በቃ አለች። ለዓመታት የጠበቀችው እግዚአብሔርን ነው። እግዚአብሔር ያስቀመጠው ሰው ነው። ኤሊ ቃሉን አምና እግዚአብሔርን በዛ ሰው በኩል መልሶላት ወደ ቤቷ ሄደችልና፣ ታሪኩ ግን ይሄ ብቻ ቢሆን ሐናም ልጅ እግዚአብሔር ሰጣት ብቻ ድረስ ቢሆን ኖሮ አንደኛ ሳሙኤል ውስጥም አይገባም። ምክንያቱም እግዚአብሔር የመጀመሪያው አይደለም እንደዚህ ሲያደርግ። ከሐና በላይ ለሳራ ሰጥቶ ያውቃል። የ90 ዓመት እናት ወልዳ ታውቃለች። ከሐና ይበልጣል ታሪኩ። የሐናን ያስገባው ምዕራፍ 2 ነው ያስገባው ይህን ታሪክ። ሐና አንድ ሳሙኤል በሚባል ልጅ የእግዚአብሔር ዘላለማዊ የማዳን እቅድና እግዚአብሔር ምን አይነት ሶቨሪን ጋድ እንደሆነ አንደርስታንድ አደረገች። መዝሙሯን ካያችሁት ልጅ ሰጠኝ አይደለም፣ ሉዓላዊ ነው። ይገላል፣ ያድናል ብላ ሲኦል ያወርዳል፣ ያወጣል አለች። እግዚአብሔር ለሐና የሰጣት ሌሰን በየዓመቱ ልጅ ይሰጥሻለሁ የሚል አይደለም። እኔ ሉዓላዊ ነኝ አላትና ስትዘጋው የሐና መዝሙር ይሄ መዝሙርና ሉቃስ ወንጌል ምዕራፍ 1 ላይ ቁጥር 56 አካባቢ ያለው የማርያም መዝሙር አንድ አይነት ነው። አንድ አይነት የሚጠቀሙት ቃል ይገላል፣ ያድናል፣ ቅዱስ ነው፣ መሲሁን የሚነኩት ኢቭን አንግል አንድ አይነት አንግል ነው የሚነኩት። ስለዚህ ሳሙኤል በሚቀጥለው ዘመን ላይ ለሚመጣው በእስራኤል መካከል ንጉሷም መስፍኗም ካህኗም ለሚሆነው ለኢየሱስ ክርስቶስ ጥላ መሆኑን ሐና ዘመረችው። ንጉስህን ብቻ አይደለም ያለችው። ንጉስ የሚለው ሮያል ነው አይደል? የዳዊት ነው። መሲሁ የሚለው ቀጥታ ክራይስት ነው። the anointed one ነው። መሲሁ የሚለው የሙሴ አይነት የዳዊት አይነት እያስነሳ ከግብጽና ከፍልስጤም ነፃ ታወጣናለህ ሳይሆን the anointed one ብቸኛ እግዚአብሔር ከሰማይ ቀብቶ ሚልከው አለ ብላ ኢየሱስ ክርስቶስን ዘመረችው። አሁን ሐና የኛ አይነት 66 መጽሐፍ እጇ ላይ ስለሌለ ጌታ ኢየሱስ ክርስቶስ መጥቶ መስቀል ላይ ከሞተ በኋላ እንደቆምነው እንደኛ ስላልሆነ አንግሏ እምትለውን ነገር እኛ በምንረዳው ልክ ላይሆን ይችላል የሚገባት ገብቷታል ግን። ስለዚህ ጉዳይ ትንቢት የተናገሩ ነቢያት ነገሩ መቼና እንዴት እንደሚሆን ይመረምሩ ነበር። ሐና ብድግ ብላ የንጉስን ቀንድ ከፍ ከፍ ታደርጋለህ ስትል ንጉስ የለም በእስራኤል ኢቭን ንጉስ የለም፣ መሳፍንት ናቸው እስካሁን ያሉት። እያወራች ያለችው ስለ የዳዊት ቃል ኪዳንና የዳዊት የንግስናውን መስመር እያወራች ነው። እና ፕሮፌሲ ነው መዝሙሯ። ንጉስን ቀንዱን ከፍ ከፍ አረከው።
የንጉስን ቀንድ ከፍ ከፍ ታረጋዋለህ ብላ የአዲስ ኪዳን ዘማሪዎች የሚዘምሩትን ቀድማ ሰጠቻቸው። ከዛ ንጉሱ ብቻ አይደለም የመሲሁንም ነው ያለችው። ለንጉሱ ኃይል ሰጠ ብላ የመሲህን ቀንድ መሲሁ ድል አድራጊ ነው አለች። መሲሁ አሸናፊ ነው። ብላቴናው ከተወለደ በኋላ ያማረ ሕፃን ነበረ። በአመቱ እነ ሕልቃናና እነ ፍናና ሲወጡ አልሄድም አለች። ለምን? ብላቴናው ገና ጡት አልጣለም አለች። እና በጣም የሚገርማችሁ ምን እንዳለች ታውቃላችሁ? ጡት በተወ ጊዜ ወስደውና በዚያ ለዘላለም ይኖራል አለች። አልመልሰውም ወደዚህ አለች። ለምን? እግዚአብሔር ፊት ስለትሳል ብዬው ነበር፣ ብትሰጠኝ ላንተ መልሼ እሰጥሃለሁ፣ ለዘላለም ያንተ ይሆናል አለችው። አስበዋል? በስንት እንባና ምጥ በስንት ለቅሶ የተገኘ ልጅ ለዘላለም መስጠት ምን ማለት ነው እንዴ? በህፃን እኮ ነው ገና ምንም እኮ ያቅም ወስዳ ለእግዚአብሔር እሰጠዋለሁ ብላ ለዘላለም ምን ማለት? ደግሜ አልፈልግም፣ አልሄድም፣ ብትሰጠኝ ብዬ አልጓጓም፣ እሰጠዋለሁ፣ እድሜውን ሁሉ በእግዚአብሔር ቤት ይኑር አለች። እግዚአብሔርም አንዳንድ ሰው ላይ ይጨክናል። የእሱን ጩኸት ያስጮኋቸዋል። ሰው ፈላጊ ሐና ብቻ አልነበረችም፣ እግዚአብሔር ነበራ። ኤሊም እንደገና ደግሞ የኤሊም ልጆች አስቸግረውት ስለነበር ሐና ብቻ እግዚአብሔርም ሰው እየፈለገ ነው። ስለዚህ እግዚአብሔር በቃ ይሄኛው በዚህ በኩል የሚመጣው የኔ ይሁን ብሎ ነው የያዘባት። ስለዚህ እግዚአብሔርም የሰው ያለ እያለ ጮኻል። ሐናም የልጅ ያለ ስትል የጋራ አላት። እግዚአብሔር የራሱን ጸሎት ነው የመለሰው። ሐና ቤት የራሱ ነው ጩኸቱ። ብትሰጠኝ እሰጥሃለሁ ስትል እሱን ነው የምፈልገው እንኪ ብሎ ተቀበላል። በሐና በኩል አድርጎ ወሰደው። የሐና ምጥ መመረር ምን ማለት እንደሆነ ራሱ ከባድ መመረር፣ በየዓመቱ ማልቀስ፣ ቆዝሞ ረጅም ዓመታት መኖር 10 ዓመታት ወስዶባታል እያስለቀሳት። ለምን? ላይን ላይ እስክትመጣ ልክ ልቡ ሲገባት ሰጣት። ስለዚህ ጸልዩ፣ አጥብቃችሁ ጸልዩ፣ ብላችሁ ጸልዩ፣ ሳታቋርጡ ጸልዩ። ኦርዲነሪ ፐርሰን ብቻ እንዳንሆን፣ ለመኖር፣ ለማግባት፣ ለመውለድ፣ ለመክበድ፣ ለመመረቅ፣ የሆነ ነገር ለመሆን ክርስቲያን መሆን አይፈልግም። ማንም ይሆናል። ክርስቲያን ከሆንክ አድቫንስ መለኮት ላይ ፕሮግራም ይይዝብሃል። ብቻህን አትኖርም። እግዚአብሔር በአንተ ይኖራል። አያውን ሐና እንደሱ ሆና ስትጨነቅ የኖረችው። እኔ አሁን በእውነት ነው ፍናና ባይዘው አስመረረቻትና አስቆጣቻት ለሚለው ብቻ ነው የገባችው። ሰው እንዴት እንደዚህ ሆኖ ጥቅስ ውስጥ ይገባል? ባገባ ይሻልም። አጀንዳ ካለበት አጠገብ ሰው ቆሞ እንዴት እንደዚህ ይጻፍበታል? ሐናን አስመረራት ለአስመረረቻት ለሚል ጥቅስ ገባች። ሐናስ ምጧ፣ መመረሯ፣ ማልቀሷ፣ ጸሎቷ፣ መዝሙሯ፣ ልጇ አዲስ ኪዳን ላይ እኮ እልም ብሎ የገባ ታሪክ እኮ ሐና በወለደችው ልጅ እኮ ነው የተጀመረው። ኢየሱስ የሚመጣበትን የዳዊት ስርና መሰረት የሚባለውን እኮ ጀማሪ እኮ ሳሙኤል ነው የቀባው እኮ ሳሙኤል ነው። ልጅ እግዚአብሔር የሚያመጣውን መሲያዊ ነገር እኮ ይፋዊ በሆነ መንገድ የመረቀው እኮ ሳሙኤል ነው። ናብል ከሰባት ወንድሞቹ መሃል ሳሙኤል አይደል የቀባው? አረ ከሰባቱ መሃል ዳዊትን አይደል? ልክ ብላቴናው እየሮጠ መጣ ይላል። እኔ መቼስ እግዚአብሔር አፖይንት ሲያደርግ ከባድ። ሳሙኤል የመሲህነቱ ምሳሌ ነው፣ ያኛው የንግስናው ምሳሌ እና እየሮጠ መጣ። ሁለቱም ባይዘወይ መሲሁን ወክለው ነው የኖሩት በእስራኤል በህዝቡ መሃል ማለት እና እግዚአብሔር የራሳቸውን ነጥቆ የሱን ያኖራቸው። ሳሙኤል መቼ የራሱን ኖረ? ምንም እኮ የራሱን እኮ አልኖረም። የእግዚአብሔርን ኖሮ የሞተው እና ልጁ እየሮጠ ሲመጣ አየልና መልከ መልካም ነበር ይላል። 16 ዓመቱ ነው ዳዊት። አስበዋል። 16 ዓመት ልጅ ዮሴፍ ኔቸር እየሮጠ ሲመጣ እነ ኤልያብ ነበሩ። አሳልፎ ልክ ዳዊት ሲመጣ ሳሙኤልን እግዚአብሔርም እንዲህ አለው ይላል፣ ተነስ አለው ይላል። ቁም፣ ተነስና ቀባዋል። ለምን ሲለው በእስራኤል ላይ ንጉስ የሚሆነው ይሄኛው ነው። ሳሙኤል ለእስራኤል ንጉስ ከእግዚአብሔር ልብ ቀባ። የአዲስ ኪዳኑ ዋናው ትልቁ ዘላለማዊ መሲህ የሚቀመጠው ይሄ ልጅ የ16 ዓመት ልጅ ሆኖ የተቀባው ልጅ በሱ ስም በሚሄደው ዙፋን ላይ እንደሆነ አያውቅም። ሳሙኤል ተነሳለው። እግዚአብሔር ላይን ያውቃላ። የ16 ዓመት ልጅ ሳሙኤል ያል እግዚአብሔርስ መሲህ ያል ከጀርባው ከጉልበቱ የሚወጣው ይላል። ስለዚህ ስትጸልዩ እንደዚህ አይነት ስራ ነው ህይወታችሁ ላይ የሚሰራው። መጸለይ የጸለያችሁ ቀን አይጠቅምም። ጸሎት ሁሉ ይናገራሉ። ጸሎት የተጸለየ ቀን አይጠቅምም። ባዶ መሬት ላይ በጉልበት ተንበርክከ ጉንጭን የሚያቃጥልን ባይወረደ ጨውጨው እያለ እየመራፍን ያልክ ስትጮህ ጸሎት የሚጠቅም ቀጥሎ ነው። የሚቀጥለው ህይወት ላይ ግን መለኮት መሬት ወርዶ በእግር ይራመዳል። ባይዘወይ ስለተመለሰላቸው ነው የጸለዩበት ቀን የተጻፈው። ጸሎቱ እኮ አንተ ዞሮ አዩት
እንደዚህ የመለሰላቸው ምን ብለው ጸልየው ነው ብለው ጻፉት። የጸለዩ ቀን እኮ አልነበሩም። ጸሎቱ የተጻፈው እኮ መልስ እጃቸው ላይ መጥቶ የጸለየና በእግዚአብሔር ቃል ላይ ጠንካራ አቋም ያለው ሰው ኑሮ ምንም ጥያቄ የለው ምን አይነት እንደሚሆን። ከዚህ ውጭ አትወጡ። ስለዚህ ጸልዩ፣ በግላችሁ ጸልዩ። ደጋግሜ ነው የምናገረው ይሄን። በግላችሁ በሳምንት አንድ ቀን የምትጾሙበት ቀን ይኑራችሁ። በሳምንት አንድ ቀን ራሳችሁን በዚህ አይነት ነገር የምታስሩበት ማለት ነው። አንዱ በጣም መልመድ ካለብን ጉዳይ መካከል አንዱ መጸለይ መልመድ፣ ራስን ማስለመድ። ህይወታችሁ ላይ ጸሎት ልማድ መሆን አለበት። የሆነ ነገር ልማድ አይሆንባችሁ። የሆነ ነገር ማድረግ ጧት ብድግ ስትሉ ራሳችሁን የሆነ ቦታ ታገኙትም። የሆነ ነገር ስታረጉ ከመድገም ብዛት ማለት ጸሎት እንደሱ መሆን አለበት። ህይወታችን ራስን ተንበርክከ ማግኘት አለበት። ለመጸለይ ስታስብ ራስን ማግኘት አለበት። መጸለይ አለብኝ ብለ እግርን ብድግ ስታረግ ወደ መጸለይ ማለት። እዚህ ቅዱስ መጽሐፍ ላይ እግዚአብሔር በህይወታቸው የማይዘነጋ ነገር የሰራባቸው ሳሙኤል ማለት የዛሬ 3100 ዓመት የኖረ ሰው ነው። ከ3100 ዓመት በኋላ ነው ዛሬ እንግዲህ እዚህ የምንሰብከው። የእነዚህን ሰዎች ታሪክ ስታነቡ ተአምሩን መርጣችሁ አታንብቡ። ተአምሩን አታንብቡት፣ ምንም ችግር የለውም። የጸለዩትን አንብቡት። ተአምሩን የሰራው ከኋላ ነው። ይሄኛው ህይወት ነው ውጤት ያመጣው። ውጤቱን ብታነቡት እኮ የመጣበትን መንገድ ካላነበባችሁ ድካም ነው እምላችሁ። ምራቅ እየዋጥኩ እንዲህ ነበር መኖር ምን ይሰራል ብል መኖሪያውን ነው እንጂ ማግኘት። ስለዚህ ሰውየው ይጸልያል፣ ህግ ያውቃል፣ አኗኗሩን ይዩት። እናቱ ለእግዚአብሔር ብቻ አይደለም የሰጠችው፣ አውርሳም ነው የሰጠችው። ጸሎትም አጋብታ ነው ለእግዚአብሔር የሰጠችው ልጁ። ስለዚህ ልጁ የጸሎት ሰው ሳሙኤል ብቻ አይደለም ሙሴ። አሁን እናንተ ሙሴ እንዴት ሊያቅ ይችላል? በምንም ሊያቅ የሚችልበት ሩም የለም። የሙሴ የእስራኤልን ታሪክ የማወቅ መንገዱ እናቱ እንደሆነች ታውቃላችሁ። አሁን እናቱ ነገረችው የሚል ጥቅስ የለም። የትም ገብቶ ስለ አባቶቿና ስለ አባቶቿ አምላክ ሙሴ ያውቅ። እናቱ ግን ስታሳድገው እሷ አይደለች ያሳደገችው ፈርዖን ቤት። ፈርዖን ቤት እኮ እናቱ ናት ያሳደገችው። ሙሴ ስታሳድገው እየነገረች ነው የምታሳድገው። አንተ ግብፃዊ አይደለም ፈርዖን ያለችው የፈርዖን ልጅ ውሃ ላይ አግኝታል። አንተ ዕብራዊ ነህ። አንተ አብርሃም የሚባል አባት አለ፣ ይስሐቅና ያዕቆብ የሚባሉ አባቶች አሉ። አንተ የ12ቱ የእስራኤል ነገዶች ውስጥ ነህ፣ ከሌዋውያን ወገን ነህ። አንተ ግብፃዊ አይደለም ብላ ሞልታ አሳድገዋለች። ልጁ ሲያድግ ይላል ወገኖቹ ሊያድን ወጣ የሚል ቃል አለ። አንተ ከመሃል ወገኖቼ ትላለህ እንዴ? ሲነገሩ አድጎ እኮ የእናቱ ዲቮሽን ሲሪየስ ነው። ክብር ለኢየሱስ ይሁን። ሳሙኤልም የሐና ውጤት ነው።